በእግዚአብሔር ስም መዋሸት ማጭበርበር ኖርማል ነው። እንደው መጽሐፍ ቅዱስ እየጠቀስክ ነው የምትዋሸው። መጽሐፍ ቅዱስ አንዴ ውሸቱን ደግሞ እኔ ላሳያ ተራይ ስለሆነ እኔ ደግሞ ላሳየ እስቲ እስክትጠገብ አሳያለሁ። ቆይ የሰገደች ሀገር ሲወለድ ኢየሱስ ሲወለድ የሰገደች ሀገር ኢትዮጵያ ናት። ወርቁ ከየት መጣ መሰላችሁ? አዳምና ሔዋን ተጋቡ። ስላሴ ለአዳም ይህንን ወርቅ ለሔዋን ስጣት አሉት። ማጫ ሰጣት። ከዛ ወርቁን ምን ያርጉታል? ወሰደና ለስላሴ አዳም የሰጣችሁ ወርቅ ነው እንኳ አላቸው። አሁን አንቀበልም፣ ከልጅ ልጅ እንቀበላለን። ያ ወርቅ ሲወርድ ሲዋረድ እነ ማቱሳላ እነ ሄኖክ ጠበቁት። ከዛ ኖህ ጋር ሲወርድ ሲዋረድ ኢትዮጵያ ንጉሥ ባዜን ላይ ይደርሳ ራሱ መጽሐፍ ቅዱስ ነው የሚለው። ኢትዮጵያዊው ባዜን ወርቁን ይዞ ነብርሃንን ክፍ ያለውን ኢየሱስ ክርስቶስ ሰግደው በጣም ነው። እየተማርክ ነው ወይስ እየቀረ ነው? ቆይ ሌላም ልጨምርልህ። አይዞህ ጭንቅላትን አስይዞ የሚያስብል ወንጌሎች አሳያለሁ። መድረኩን እያናወጠች ወረደች ይላል። ቁመናዋን የሴቲቱ ሁኔታ ሲገልጠው ነው። ተንደርድራ መጣ። አንተ አለችው ዮሴፍ እመቤቴን የምታናግር በጥፊ ላቃጥላት አለች። እጆቿን ዘረጋች፣ ቃጣች፣ ግን አልመታችው። አንቺስ ብትሆኚ ብላ ወደ እመቤታችን ዞረችና ከልጇ ላይ ከክንዷ ላይ እመቤታችን ላይ ኢየሱስን ነጠቀችና መሬት ላይ ጨምራለሁ። እያየው ሁኔታን እያየው ወንጌል ማለት ይሄ ነው የሚሰበከው። እንደዚህ አይነት ወንጌሎች ነው። ኮቲባ የምትባል በጥፊ ላቃጥልሽ ኢየሱስ ሊምር የመጣ አምላክ የሰውን ልጅ ወደ ዝንጀሮ ቀየራቸው እያለ ትምህርት የሚሰጥ አባት ነው ያለ። እንግዲህ መማር ጥሩ ነው። ሌላም ጨምራለሁ እያየው እንግዲህ ምክንያቱም ብዙ በሱ ጀስቲፋይ ልታደርግ ብዙ ነገሮች ስለሄድክ እኔም ደግሞ አንዳንድ ነገር ባሳየ ደስ ይለኛል። እኩይ ፍልስጣ የሚባል ሰይጣን አለ። የሰው ተንኮል ብቻ የሚጽፍ ማለት ነው። ዝክር ብትዘክሩ አይጽፍላችሁም፣ ሰርቀዋል ብቻ ብሎ ነው የሚጽፈው ማለት ነው። እኩይ ፍልስጣ የሚባል ሰይጣን አለ። የሰው ተንኮል ብቻ የሚጽፍ ማለት ነው። ሰይጣን ተንኮል እየጻፈ ሪፈር ለእግዚአብሔር ያደርጋል እያለ ነው የሚነግርህ። እኚህም የታወቁ አባት ናቸው የኦርቶዶክስ። አመጣለሁ ብዙ እዚህም ላነብልህ እችላለሁ። ይኸው እስቲ እንሂድ። ቅዱስ ቁርባን ከተቀበለ በኋላ ሆዱን ታወቀና ወዲያውኑ አስመለሰው። እንደ አባት ነበሩ። ይህ አባት ያስመለሰው ያ ቅዱስ ቁርባን የተቀበለ ሰው እንደሆነ ሲያውቁ ያስመለሰውን መልሰው እሳቸው በሉት። ያስመለሰውን መልሰው እሳቸው በሉት። እንዴት የአምላክ ስጋና ደም መሬት ይነካል ብለው ማለት ነው። ሌላም ማሳያለሁ። በጣም ብዙ የሚያስደነግጥ ትምህርቶች ጥግ ድረስ ማብራተ ማሳየት የምችል ሰው ነኝ እኔ። ዮኒ እኔ ያያቸውን ቪዲዮዎች ብዙዎቹን አልቀበልም። አሁን ችግሩ ምንድን ነው? በእኔና በእናንተ መካከል ልዩነቱ ምን መሰለህ? እናንተ ይሄን ሌብነት ትደብቃላችሁ። ይሄን ማጭበርበር፣ ይሄን ፓስተሮች የሚያደርጉትን ውሸት፣ ልሳን እያሉ የሚያወሩትን ቅጥፈት። ልሳን መጽሐፍ ቅዱሳዊ ነው አይደለም? ልሳን መጽሐፍ ቅዱሳዊ ሊሆን ይችላል፣ ግን ድምፅ ርቋል። አንድም ጴንጤ ልሳን ተናግሮ ትርጉም የተረጎመ የለም፣ ሰውም የገባው የለም። አንደኛ መጀመሪያ ልሳን መጽሐፍ ቅዱስ ላይ ያለውን እስኪ ሙት ማስነሳት መጽሐፍ ቅዱሳዊ ነው፣ ግን ፓስተር ዳዊት ሙት አስነሳው ብሎ ዋሸ፣ መጽሐፍ ቅዱስ ጠቅሶ ማለት ነው። ስለዚህ ውሸትን ፕራክቲስ ታደርጋላችሁ። ማጭበርበርን የአንድ ያስተምሮታችሁ አንዱ ዓላማና ግብ አድርጋችሁ ወይንም ተግባር አድርጋችሁ ሁሉ ጊዜ ታሳያላችሁ ነው የኔ መከራከሪያ ያለ እና ይሄ ደግሞ ትክክል አይደለም። የሚያደርጉ የለም አልልህም አልኩ እኮ እኔ እንደዛ አይነት የሚያደርጉ አለ። አሁን እያልኩ ያለው አሁን ቅድምም ስናገር አልሰማኝም። ይኸውልህ መካነ ኢየሱስና ሙሉ ወንጌል በፓስተር ጻዲቁ በዶክተር ፓስተር ጻዲቁ የሚመራ የወከለቻቸው ቤተክርስቲያናቶች አሉ። ከዛ ውጭ ልምምድ የሚያደርጉ ደግሞ አሉ እያልኩ ነው።
በኦርቶዶክስ እንደ መሪጌታ ደብተራ እንደሚባሉት በእነዚህም ደግሞ አሉ ስትባል አይ ጴንጤ ናቸው በሙሉ ካልከኝ ስና ራይት እያልኩ እኮ ነው። ፓስተር ዮኒ አንደኛ እንደ መሪጌታ ምናምን አይደለም። እነዚህ ሰዎች በመቶዎች የሚቆጠሩ ሰዎች 200 300 ሰው አዳራሽ ይዘው የሚዋሹ ኪስ የሚያወልቁ በህዝብ መሃል ህዝብ የሚያሳስቱ የሚያጭበረብሩ እነሱ ደግሞ ማጭበረበራቸው ሲጋለጥ እና እንደሚከራከርላቸው ደግሞ እንደዚህ እነሱማ አሉ አልኩ። እኔ መችዋቸው እኔስ የሉም አልኩ እንዴ ብሮ ነው። አሁን እሺ ላስረዳ። የፓስተር ዳዊትን ሙት አስነሳው የትኛው ቤተክርስቲያን ያወገዘ ንገረኝ እስኪ። ፓስተር ዳዊት የሞተ ህፃን አስነሳው ብሎ ያሻውን ውሸት የትኛው ቤተክርስቲያን ያወገዘበት? የትኛው ቤተክርስቲያን? ኦርቶዶክስ ይኸው ዘበነን ያወገዘው የትኛው ነው? እስቲ ዘግበኝ እስቲ። ዘበነ ትምህርቱ ልክ አይደለም ብሎ ያወገዘ አንድ አስተማሪ ነገረኝ እስቲ። ቀስ ብለህ አባት አዳምጠኝ። ይኸውልህ እኔ አሁን እያዳመጥኩ የራሴን እኮ ነው የምነግርህ። እኔ ትክክል አይደለም ብዬ አምናለሁ። አሁን ዘበነ የተናገራቸው ንግግር የማልቀበለው ብዙ ነው። ካለ ውስጥ ተረት የሚመስሉ ብዙ ነገሮች አሉ። አልሰማም። እውነት ለመናገር ትክክል አይደለም። ይሄን ደግሞ ንግግር ትክክል ነው ብሎ የሚከራከር ሰው የለም። ግን ፕሮቴስታንት ግን ይከራከራል። ምን ብሎ ነው የሚከራከረው? አንተ እንዳልከው እነዚህ ፓስተሮች የትኛው ፓስተር ነው ዳዊት ዋሽቷል፣ እስራኤል ዳንሳ፣ አዩ ጩፋ ትክክል ነው ብለሃል አንተ። ሲዋሽ ነው የሚውለው፣ ሲያጭበረብር ነው የሚውለው። ያሉ ፓስተሮች 99% አጭበርባሪ ናቸው። የሚዋሽ ደግሞ ላሳያ ካል ከዘበነ እንለፍና ወደ መጋቢ አዲስ እንሂድ። ይህን ትምህርት እንዴት ታየዋለህ እስቲ? መጋቢ አዲስ ባይዘው የኦርቶዶክስ አስተማሪ አይደለም እንዴ? በጣም በኦርቶዶክስ በጣም መጋቢ የሚሰጥ አይደለም፣ አስተማሪ አይደለም፣ ቤተክርስቲያን የሚያስተምሩ አይደለም። እሺ በጣም ስማ አንዴ ያቸው እስቲ። የሚያስተምሩ አይደሉም። ከነሰው አሳያለሁ። አይዞ ከነሰው። እሺ እስቲ ይሄ የት ቦታ እንደሆነ ትነግረኛለህ? አንዴ ሚውት አድርገው። ስለዚህ በነገረ ድነት ውስጥ ከመላእክት ቀጥላ እመቤታችን ድርሻ አላት ማለት ነው። ከዛ በመቀጠል ኢየሱስ ክርስቶስ ያዳነን ተሰቅሎ ነው። የተሰቀለው በምንድን ላይ ነው? በመስቀል ላይ ነው። መስቀሉ እንጨት ነው። በእንጨት ባይኖር ድነት የለም ነበር ማለት ነው። የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ህብስቱን ሥጋ ወልደ እግዚአብሔር ወይኑን ደመ ወልደ እግዚአብሔር አድርጎ ለውጦ የሰጠ ራሱ ባለቤቱ ነው። ስለዚህ ወይ ስንዴ ባይኖር ድነት የለም ነበር ማለት ነው። ከመንፈስ ያልተወለደ ወደ እግዚአብሔር መንግስት አይገባም ተብሏል። ለመዳን ውሃ ባይኖር ሰው አይድንም ማለት ነው። ሌላውን ተውት፣ ሰይጣን ባይኖር ድነት አይኖርም ነበር ነው የምላችሁ። ተሰምታችሁኛል? እስቲ ትንሽ ሂድበት ወንድማችን በዚህ ትምህርት ላይ። ኦኬ እኔ ይሄን ምን መሰለህ እኔ አስተምሮት ላይ ኦርቶዶክስ ውስጥ እኚህ አባት የሚሆኑ ዘበነም ይሁን የሚያስተምሩት ትምህርት ቅድም እንዳልኩ የተሳሳተ ትምህርት አለ። አንተ ቅድም እንኳን ቤተክርስቲያን ራሱ አንዳንዴ ገድላቶች አንዳንድ መምህራን የሚያስተምሩ ትክክል አይደለም ብላ ትከራከራለች። ትክክል ይስተካከልም ትላለች። እዛ ላይ እኔ እኮ ምንም ኦርቶዶክስ እኮ ቅዱስ ነው ስህተት የለውም እያልኩ አይደለም። እኔ እንደዛ አይደለም እያልኩ ያለሁት። የፕሮቴስታንት ግን ችግሩ ምንድን ነው? እኛ አዋቂ ነን። እኔ አሁን የምልህ በፕሮቴስታንት አጠር አድርጌ ልንገርህ። አጠር አድርጌ እኔ ወንጌሉ ላይ ነኝ እንጂ ሰው ላይ አይደለም። አሁን እኔ ፕሮቴስታንት ጋር የምቃወመውና ያለ ልዩነት ምንድን ነው? እኛ ወንጌል አዋቂዎች ነን። እኛ ግድፈት የለብንም። እኛ የምንሰብከው ክርስቶስን ነው። አዳምጠኝ። እኛ የምንሰብከው ክርስቶስን ነው ይላል። እኔ ግን በክርስቶስ ስም ኪሳቸውን ሲሞሉ፣ በፈውስ ስም፣ በትንቢት ስም ኪሳቸውን ሲሞሉ፣ ህዝብ ሲያጭበረብሩ፣ የህዝብ ኪስ ሲያወልቁ ነው ማለት ነው። ቤተክርስቲያን ኦርቶዶክስ ቤተክርስቲያን ገንዘብ ሳይሰጥ ነው ቤተክርስቲያን ያለችው። እንደ ኦርቶዶክስ ቤተክርስቲያን ገንዘብ ያለው አለ? እውነት እንነጋገር ከተባለ ቤተክርስቲያን በሄድክ ቁጥር የማይሰጥ ሰው አለ? እንደ ኦርቶዶክስ እንዲያውም ጴንጤ እንዲያውም ቆንቋና ነው እውነት ለመናገር በገንዘብ ደረጃ ኖ ቱ ቢ ኦነስት ጴንጤ እንዲያውም እግዚአብሔር ምስክሬ እንደ ኦርቶዶክስ ገንዘብ የሚሰጥ አለ? በቤተ ክርስቲያን ሄዱ በስለት እያለ በምን እያለ
ገንዘብ በጣም የሚሰጠው ኦርቶዶክስ ነው። ግን ቀሚስ አድርገው በጋርድ ምናምን ስለሚሄዱ ያላቸው ገንዘብ ምናምን አያስፎግርም እንጂ በጣም አይለኝ። አሁን አሜሪካ ከመጣ እያንዳንዱ ኦርቶዶክስ ቤተክርስቲያን የግለሰብ ነው አይደል? እያንዳንዱ ኦን የሚያደርገው የግለሰብ ቤተክርስቲያን ነው። አንድ ነገር እናወራ። ቆይ እሷን ጨርሳታ አውራ አይደል አንተ? የኔንም ስማኛ። የኔ አሁን እያንዳንዱ ቆይ አንድ ለጠየቀኝ ጥያቄ ቴንክ ዩ ዌል ይኸውልህ፣ ከኦርቶዶክስ ብር አላቸው ላልከው ዓለም ላይ ፕራይቬት ጀት ያለው ናይጄሪያ የሚኖር ፓስተር፣ አሜሪካ የሚኖር ፓስተር ነው። እንደ ጴንጤ ከህዝብ የሚዘርፍ ዓለም ላይ የለም። ኦርቶዶክስ አይዘርፍም አይደለም። አንተ እንደምትለው ዘበነ እኔ ዘራፊ ነው ነው ለመሰለ የዘበነ ቸርች የራሱ ገቢው ኦዲት አይደረግ ምን አይደረግ፣ ይሄ ነውር ነው። መስተካከል አለ። ይሄን ስናገር ኦርቶዶክሶች እንዳጠሉ መስተካከል አለበት። አሜሪካን ሀገር እንደ ጴንጤ ቸርች ጴንጤ እዩ ጩፋ የሱ ነው። 13 ቸርች ካለው 13ቱንም የሚዘርፈው እዩ ጩፋ። እስራኤል ላንሳ 30 ምናምን ቸርች ነበር። የ30 ቸርች ገቢ እሱ ጋር ነበር የሚገባው። ሌብነት ነበር የያዘው። እንደዚህ ሌብነት የሚያደርጉ አሉ። አሁንም በኦርቶዶክስ እንደዚህ ይጀምራሉ። አሜሪካን ሀገር መስተካከል አለበት። ባይዘው የነዘበነ ምናምን ቸርች ወደ ቤተክርስቲያን ወደ ቤተ ክህነት ተመዝግቦ ኦዲት ተደርጎ ልክ ኦርቶዶክስ አገር ቤት እንደምትተዳደረው መተዳደር አለባት። የግለሰብ ቸርች አያስፈልግም። ገብቷል? ይሄ ለሌብነት ምክንያት ነው የሚሆነው። ስለዚህ ኦርቶዶክስ ያደረገው ቅዱስ ሊሆን አይችልም። እንደዚህ ነገር ልምዱ ግን ከየት ነው የመጣው? ከፕሮቴስታንት ነው። የመጣው ከፕሮቴስታንት ነው። ፕሮቴስታንቶች ቸርች በግላቸው ስም ነው፣ በዩ ጩፋ ስም ነው፣ በእስራኤል ዳንሳ ስም ነው፣ በእያንዳንዱ ስም ነው ያለው፣ በዳዊት ስም ነው። ይሄ ነው እኮ አለ ፕራክቲስ የሚያደርጉት ሌብነት ነው ፕራክቲስ የሚያደርጉት። አየህ፣ ይሄ መስተካከል አለባት። ኦርቶዶክስ ደግሞ ይሄን አጥፍታ ነበር ለረጅም ጊዜ። ለምን? ካህናቱ ቤተክርስቲያን በቤተ ክህነት ስም ነው ቤተክርስቲያን የሚደረገው እንጂ ቤተክርስቲያን የሚገነባው እንጂ በግለሰቦች ስም መሆን የለበትም። ገባ? ይሄ ትክክለኛ ነገር ነው። ይሄን ነው መስማማው እና ይሄንን የኦርቶዶክስ እኔም ልበላ ዘበነ ብቻ አይደለም። ቼክ አድርግ ሀብትሽ፣ ቼክ አድርግ። ሲያደርግ all churches የኦርቶዶክስ ቤተክርስቲያን በሙሉ የየግለሰብ ነው። ዋሽንግተን ዲሲ ብትሄድ እያንዳንዱ ቸርች ስላልክ ነው አይደለም። ለምሳሌ ሲያትል ያለው ቸርች እኔ አውቃለሁ። ሁሉም አይደለም፣ በቤተ ክህነት ውስጥ ያሉ አሉ ብዙዎች። ሂድና ጠይቅ። ምን ማድረግ መሰለህ? ሲምፕል ምን ታደርጋለህ? ከቤተሰብ ጋር ትሄድ የለ ስትሄድ ቸርቹ በማን ስም ነው ያለው ብለህ ጠይቃቸው። ደብተዩ አንደር ዚስ ጋይ ነኝ። እንደዛ ነው አሁን ያለው እና እያንዳንዱ እንዲያውም ጭራሽ በጎጡላ ሆኗል። እግዚአብሔር ይመስገን። አሁንማ የአማራ የኦሮሞ የትግሬ የሚባል እግዚአብሔር ይመስገን አሁን እዛ ደረጃም ተደርሷል። በዛ ደረጃም የወረደ ነገሮች እያየን ነው። በቸርች ደረጃ አሁን በኦርቶዶክስ በምታየው በዛ ደረጃ ወርደዋል። ዝርፍ ያለ የትኛውም ቦታ አለ። አንዳንዶቹ የትኛው ቦታ እንደ ጴንጤ ግን ለመዝረፍ የሚመችና ለምን መሰለህ የሌሎቹ የጴንጤ አብዛኛው ፓስተሮች ገንዘቡን ያው ስለማይመክሙበት ምናምን ጥሩ ቦታ ላይ ያውሉታል። የአንተ ጋር ሲመጣ ነፍሴ ድፍን ቅዱስ ጊዮርጊስ ቢራን ይከራየዋል። ሙሉ ኮንትራት የወር ነው የሚይዝበት። አባቴ ይይዙና ይጨልጡታል ብሮዬ። እና ችግሩ እሱ ይመስለኛል። እኔ እንደዛ ነው ማለት ኦርቶዶክስ ተቀበል ላይ የዋሉት ነው እንጂ እንደ ጴንጤ አደግ በሉ ነው። እንደ ፕሮስፐሪቲ ጋስፐል ጀት ግዙበት $10 ሚሊዮን መግዛት ይችላሉ። ጌታ ምስክሬ። አሁን የኦርቶዶክስ ቤተክርስቲያን በተለይ ኢትዮጵያ እያንዳንዷ ቤተክርስቲያን የሚገባላ ገንዘብ ዘበነ ነው ትልቁ ኖ በቀን አሁን ኢትዮጵያ ያለውን ንቁጠር። የአንዷ ቤተክርስቲያን ገቢ የአንድ ቀን ገቢ ስንት ትገምታል? አዲስ አበባ ኢትዮጵያ ውስጥ የግል ቸርች የለም። ግን ልጠይቅ፣ ገንዘቡ የት ነው የሚሄደው ብለህ ጠይቀህ አስበህ ታውቃለህ? ዲድ ዩ ኢቭን ኮስችን ኦኬ፣ ምንድን ነው መልሱ ብለህ የምታስብ? ምክንያቱም ድሃ ሲያበሉበት አይታይም፣ ምንም ሲያደርጉበት አይታይም። ገንዘቡ ምንድን ነው የሚያደርጉት? እስቲ ቆም ብለህ አስብ።
አንድ የሚታርገው ማልንገር አንድ ፋክት መስተካከል ያለበት ኢትዮጵያ ውስጥ ያሉ ቤተክርስቲያኖች ትልቅ ገቢ ያስገባሉ። አንተ እንዳልከው ብዙ ቸርቾች የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች በደንብ ይሰጣሉ። ግን ያ ምንድነው የሚሄደው ኢትዮጵያ ውስጥ የምመስል አሁን ለምሳሌ አድባራት የሚባሉ አድባራት በየአካባቢ ያለው ቸርች ነው። እዛ ውስጥ ያሉ ሰዎች ኮራፕት ሊያደርጉ ይችላሉ። ቄሶቹ፣ ዲያቆኖቹ ምናምን ከዛ ሊያነሱ ይችላሉ። ግን ገቢው ተሰብስቦ ወደ ቤተ ክህነት ነው የሚሄደው። አንድ ጥሩ ነገር ማለት ነው። ገባ ወደ ቤተ ክህነት ሄደን አሁን ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ሌብነት ካለ ምንድን ነው የሚባለው? ሲኖዶስ ሄደህ ትጠይቅ። ገብቶሃል? የዚህ ኦዲት መደረግ አለበት። የራሷ ኦዲት አላት ቤተክርስቲያን፣ የራሷ አካሄድ አላት። ትክክለኛ ነገር የምትሰራው አለ። አልሰማኝም። ምን መሰለህ እስከ ዛሬ ያላት ገንዘብ የት ነው የሚሄደው? የኦርቶዶክስ ዲቪናይስ ዛኮስ የት? አሁን ለምሳሌ የጴንጤው በቸርቹ የተባረከውን ወይም የሰጡትን ገንዘብ ሲያውልበት ታያለ። ምናልባት በመኪና ገዝቶ ልታየው ትችላለ። ለሰራተኞቹ ከፍሎ ልታየው ትችላለ። ብዙ ነገር ልታይ ትችላል። የኦርቶዶክስ ምንድን ነው የምታየው? እስቲ ንገረኝ። አሁን ይሄ ሁላ ለዘመናት የኦርቶዶክስ አባት እናት ልጅ ሳይቀር ያለውን ገንዘብ ይሰጣል። ለኦርቶዶክስ በጣም ሰጪ ነው። ለኦርቶዶክስ ምዕመናን ምን ተደርጎ ያውቃል? እስቲ ንገረኝ። በጣም ጥሩ። ኦርቶዶክስ ቤተክርስቲያን እኔ እስከማውቀው ድረስ ኢትዮጵያ የራሷ ተራዶ ድርጅት አላት። ገጠር ሄዳ ቧንቧ ታወጣለች፣ ትምህርት ቤት ትገነባለች፣ ሃይማኖት ታስፋፋለች፣ ቸር ትገነባለች። እንደዚህ አይነት በጎ አድራጎት ላይ ተሳትፈ ቆይ ጨረሰ። ኦርቶዶክስ ብዙ ነገሮችን ትሰራለች። ይልቅስ ፕሮቴስታንቶች ሽቶ ይገዙበታል፣ $1,000,000 መኪና ይገዙበታል። አሁን ኢትዮጵያ ውስጥ እኮ ፓስተሮች የሚነዱትን መኪና፣ ፓስተሮች የሚኖሩበትን ቤቴ ድሃው ጴንጤ ለነሱ እንደዚህ ካልከኝማ አሁን ለምሳሌ ካልከኝ ጋር ፋለሲ የሚኖረው ምን መሰለ? እስራኤል ዳንሳ የራሱን ቤት ይገዛል ካልከኝ 30 ቸርች እኮ መሰረተ። እስራኤል ዳንሳ ብቻ እኮ አይደለም ቸርች ገዛበት እኮ። አሁን ለምሳሌ ካልከኝ አሁን እስራኤል ዳንሳም ሆነ ኖ እዩ ጩፋም ሆነ ቆይ እዩ ጩፋም ሆነ ሌላው ምንድን ነው ያደርገው? ቸርቾቹን ኦብቪየስሊ የሰራቸውን በአደባባይ የሚታዩ ነገሮች አድርጓል አይደል? እስቲ የኦርቶዶክስ እንደዚህ ቸርች አስፋፋ የምትልና የተረዳች ቸርች አንድ አምጣልኝ። አይረዱም፣ ወፍ አይረዱም። አንደኛ ይህንን አንተ አዋንቺ ሰርች አድርገው። ኦርቶዶክስ ቤተክርስቲያን በሲኖዶስ የተቋቋመ የበጎ አድራጎት ድርጅት አላት፣ ቤተክርስቲያን ውስጥ ያለ ማለት ነው። ይሄ ገዳማቶች ውስጥ ያሉ ሄደው ትምህርት ቤት የሚሰሩ ሃይማኖት የወደቀ ቤተክርስቲያን የሚያስተካክሉ ለትምህርት ቤት የሚከፍሉ ምናምን እንደዚህ አይነት ነገሮች አሏት። በቂ ነው የሚለውን አልስማማም። ከአንተ ጋር የምስማማው በቂ አይደለም፣ እንደሚገባው ገቢ አታደርግም። እሱን እስማማለሁ። ጳጳሳቶች ከሚገባው በላይ ይከፈላቸዋል። ለምሳሌ 20 ሚሊዮን 30 ሚሊዮን የሚከፈለው ጳጳስ አለ። ምን 20 ሚሊዮን ምናምን ኢትዮጵያ ውስጥ ከአንተ ካላጋነንኩኝ አትሊስት 1 ሚሊዮን 20 ሚሊዮን ምናምን እንኳን አይመስለኝም፣ ግን 1 ሚሊዮን ድረስ ጨርሳት በ10 እንስማማለን። 10 ሚሊዮን እየተከፈለው ካልጠጣበት በስተቀር እንዴት ነው ቪየትና ፕሌን የማይገዛው? እስከ 1 ሚሊዮን የሚከፈላቸው ጠብቅሞ ካልጨረሰበት በስተቀር 10 ሚሊዮን ተከፍሎት እንዴት ቪየት አይነዳም? እንዴት ፕሌን አይነዳም? 10 ሚሊዮን የሚከፈለው የለም። እስከ 1 ሚሊዮን ድረስ መሰለኝ የሚከፈላቸው አልከኛ። ስንት ነው የሚከፈላቸው? እዚህ ጋር ጻፉልኝ እስኪ። ቤት ያላቸውማ አሉ እንዴ? በጣም አሉ። ቤትማ ቤተክርስቲያን ይሰጣለች ራሱ። ቤት ራሱ አላቸው፣ ቤት አላቸው፣ ሴኩሪቲ አላቸው፣ በደንብ አላቸው። እንደ ጴንጤዎቹ ፑል ያለው የስዊሚንግ ፑል 5 ሚሊዮን እያሉ ነው። 5 ሚሊዮን 150 ሺህ ሊሆን ይችላል። ግን ስማ እንጂ 5 ሚሊዮን ካሉ ልመለስ እንዴ ብራዘር? ተመለስ። እኔ አንተ 5 ሚሊዮን እንሸክል እንዴ በየወሩ? የፕሮቴስታንቶቹን ብታይ ቤት አላቸው። ማነው እንትና ዮናታን የሚያስገባው ገቢ እሱ ነው። ስንትና ስንት መኪና። ይህ ሰውዬ እኮ ትናንት ድሃ የነበረ ነው፣ ግን ብዙ ብር ብዙ ቤት ያለው ሰው ነው። ምንም ኦዲት አይደረጉም። ማንም ብሩን የሚጠይቃቸው የለም። እውነት ለመናገር ኦርቶዶክስ ግን ልክ እንዳልከው ገቢያቸው ክፍያ ያላቸው እንደ ማዕረጋቸው 5 ሚሊዮን ምናምን እየተከፈለው ቀላል ይቀመጣል እንዴ? 5 ሚሊዮን እንኳን የሚከፈለው ያለ አይመስልም። ይከፈላቸው። ጳጳሶች ምናምን ግብብዳ
ብር ነው ያላቸው። ወርቁ የሚገባው ወርቅ ራሱ እውነቴን ነው ያስደነግጣል ነው የምልህ። 100,000 ድረስ ምናምን ሰምቻለሁ። 100,000 ማብላኔ ነው ቄሱ ነው የሚያገኘው። እንትን ለማለት ራሱ እግዚአብሔር ምስክሬ ዲያቆን ለመሆን ራሱ የምትከፍለው ከ300,000 ብር በላይ ነው። ትቀልዳለህ እንዴ? ለመሆን ራሱ የምትከፍለው ነው ማወራ። ኤኒዌይስ ግን እኔ አሁን ይሄንን ስናገር እናንተ ጋር ያለው ያ ቻፓ አለ። ምን መሰለህ አሁን ትባረካለህ። አንተ አሁን ወደ እግዚአብሔር አገልግሎት ስትመጣ ልንገርህ አንድ ነገር፣ ሚኒስትሪ ስትመጣ ወደ ሚኒስትሪ ስትመጣ ዝም ብሎ ፓስተር እንደማይሆን እንግዲህ በእኔ ማየት ትችላለህ። ዝም ብሎ የዕለት የዕለትም ይሆናል። እውነተኛ ትክክለኛ እኔ መሆን የምፈልገው ወደፊት እግዚአብሔር ሲፈቀድ ነገሮችን ከተስተካከሉ ከስሜት ወጥቼ እንትኑ ላይ ፎከስ ሳደርግ ወደፊት እግዚአብሔር ከፈቀደ ማለት ነው በሙሉ ወንጌል ወይ ደግሞ በመካነ ኢየሱስ ታቅፌ በዛ ውስጥ ማገልገል ነው የምፈልገው። ገባ? ያንን ሳደርግ ግን እንዳልኩ የምታድግበት ነገሮች ይኖራሉ። ሚኒስትሪ ዝም ብሎ የሚመጣ አይደለም። ልክ እንደ ትምህርት አሁን እንደ ሰርጀንት፣ እንደ አተርኒ፣ እንደ ሎየር፣ እንደ ኢንጂነር ምናምን ክፍያ አለ። ኢትስ ኦብቪየስ ክፍያ አለ። አንዳንዴ ደግሞ የአንተ አስተምሮ በረከት ሊበዛ ይችላል። በጣም ሊበዛ ይችላል በረከት። አንዳንዶቹ በቃ ካላንተ መስማት የሚፈልጉት የለም። ከአንተ ጋር ያለው ኢነርጂ፣ ከአንተ ጋር ያለው በመንፈስ ቅዱስ የምትግባባው የምትነጋገርበት መንገድ በቃ ሴንስ። አሁን ለምሳሌ እኔ እናንተ አሁን የተወራራውን ሌላ ቦታ ብትሄድ በዚህ ደረጃ አታወራ። ኢነርጂያችን ገባ። ምንም የሚረብሽ ነገር የለውም። እኔ እናንተ እና ኮንቨርሴሽን ስናደርግ በአንዳንዱ ላንስማማ እንችላለን፣ በአንዳንዱ እንስማማን፣ ተከባብረን የምንቀጥለዋል። ሌላ ቦታ ብትሄድ ብለህ የምትሄደዋል 5 ደቂቃ ማትቆየዋል። ስለዚህ ልላ የፈለግኩት ምንድን ነው? አሁን ለምሳሌ አንተ ከነ ኤርሚያስ ጋር ብትሆን 2 ደቂቃ አትቆይም፣ ጥለህ ነው የምትሄደው። ወይ ደግሞ እነሱ ያወርደዋል በንግግር ኢነርጂያችሁ እንትን ያለ አይደለም። ስለዚህ ልል የምፈልገው ምንድን ነው? አንዳንዱ በረከቱ ከፍ ያለ ነው፣ አንዳንዱ ደግሞ ወፍም የሌለዋል። ወፍ በኦርቶዶክስም እንደዚህ አንዳንዱ በበረከት የሞላ ነው በጣም አሁን እነ መምህር ምረትሀብ ሲያስተምሩ ከሰዎች ጋር ሲሆኑ ምናምን ሰው ዲያቆን ሄኖክ ምናምን ሲያስተምሩ ሰው ደስ ብሎትም ይማረዋል። እነሱ ሲመጡ ግር ብሎ እንትና መጣ ብሎ ይሄዳል። አንዳንዱ ሲመጣ ዘበነ ሲመጣ ደግሞ ቀነኒሳም ይሆናል። ጸጋ የስጦታ ነው። ገባ? ስጦታ ካለ በረከቱም አብሮ ይመጣል ማለት ነው። በዛ ሰዓት ሲገባ ገቢው አብረ የሚሰጥ ነገር ይኖራል። ኦፍ ኮርስ እኔ እናንተ ግን እዚህ የሚያስማማን ህዝቡ ማወቅ ያለበት በኦርቶዶክስም ሆነ በአባቶችም ይሁኑ ያለአግባብ የሚከፈላቸው ቄሶች ይሁኑ ያለአግባብ የሚያነሱ ኮራፕሽን አለ የሚለውን እንስማማል ሁለቱም ጋር። የጴንጤ ግን ገንዘብ በመብላት ጴንጤን የሚያህል ዓለም ላይ እውነት ለመናገር በማጭበርበር ገንዘብ በመብላት ይሄ ዝም ብዬ አንተን ለማጥራት ይሆን ያ ነው። ይሄ ኦብቪየስ ከናይጄሪያ እስከ አሜሪካ ብትመጣ ጴንጤነት ገንዘብ መሰብሰቢያና ሌክጀሪ ላይፍ መኖሪያ ምንም ዴፊኒሽን ሁሉ አያስፈልግም። በተግባር የካቶሊክ ፓፕ ስንት ፕራይቬት ጀት ነው ያላቸው? ልቅዳ እሳቸው እኮ አንድ ብቻ ናቸው። አሁን ኖ ሌላም ማምጣት ትችላለህ። አሁን የካቶሊክ ቄስ አስተማሪዎች ብትሄድ ካቶሊክ ቸርች ምናምን ብትሄድ ፕራይቬት ስኩል ራሱ ውድ ነው። ያ ግን እንደ ጴንጤ አይደለም። የጴንጤ እኮ ሊሆን የሌለ እኮ ነው። አንተ እኮ ይኸውልህ አሁን እዚህ ጋር ቢል ምናምን የሚባለው ሰውዬ እኮ አሁን ያሳየው ሰውዬ እኮ 5 ነው 4 ፕራይቬት ጀት ያለው ሰው አይ ነው ሚሊዮን ብር የተገዙ። ይሄ ደግሞ አንድ ሰው ብቻ አይደለም። እያንዳንዱ አሜሪካ ያለው አሁን ይሄ ማን ነው? አንደኛው ጥሩ ተናጋሪ ቴክሳስ ያለው ሰውዬ ማን ነው? ቀጭኑ ደስ የሚለው አሁን እዚህ ላይ ያለ ራሱ እንዲያውም አንዴ ቸርች ላይ እንትን መጥቶ ኮቪድ ጊዜ ሰው አላስገባም ምናምን ያለው አይደል? ስቶርም መጥቶ ማባያል አወኩት። ጆ ምናምን የሚባል ጆ ምናምን ኤዥያን የሚመስል ላይት ስኪን ኤዥያን ይመስል ፀጉሩ እንደዚህ ሜክሲካን ምናምን የሚመስል ነገር ሚክስ ነገር ይመስላል። ጆ ኦስተን ብታየው እሱ እንደሱ ብር የሚያገኝ የለም ዓለም ላይ። በብዙም እሱ በኮራፕሽን ነው የሚታመው። እንደነገርኩ ምን መሰለ እንዳልኩ ሰው ምንን ያምናል መሰለ ኮንፈርት የሚሰጠውን እዚህ ሀገር በተለይ አሜሪካን ሀገር የተረዳሁት ነገር ያንተን ነገር ከተከተሉ አሁን የትራምፕ ደጋፊዎች ምንም ብትል አይሰሙ። የሆነ ሰው የሆነን ነገር ከወደደው የፈለገ ነገር ብትለው አይሰማም። እንደዛ አይነት ነገር አለ፣ ይታያል። ስህተቶች አሉ፣ በደንብ እስማማለሁ። ስህተቶች ይኖራሉ። እኔ ምኑ ጋር መሰለ ፎከስ የማደርገው ወንጌሉ መጽሐፍ ቅዱስ ምን ይላል እንጂ ዩጩፋ ምን ይላል፣ እስራኤል ዳንሳ ምን ይላል፣ እንትና ዳጊ ምን ይላል፣ ወይም ኤርሚ ምን ይላል፣
የሚለው ጋር አይደለሁኝም። እኔ ያለሁት መጽሐፍ ቅዱስ ምን ይለኛል? እኔ መጽሐፍ ቅዱስ ስለሰበከኝ አይደለም። እኔ ሆሊስቲክሊ ነው ማለት አስተማሪዎቹ የሚያደርጉትን ነገር ኮራፕሽኑን እያንዳንዱ ሰው እኮ ምንድነው ዋክት ቶክ ይባላል። የምታደርገውን አድርግ ነው። አንተ ከደካማ በስሜታቸው እየተጫወትክ እግዚአብሔር ይባረካል እያልክ እንደዚህ ይመጣልሃል እያልክ ኪሱን እያወለክ ገንዘብን እየሞላ እሱን ድሃ እያደረግክ የምትኖርበትን የሃይማኖት አስተምሮት ትምህርቱን ነው የምሰማው አልልም። ልጨርስል። ትምህርቱን ነው የምሰማው አልልም። ምንድነው ማየው አስተምሮቱ ስህተት አለበት፣ ትክክል አይደለም ብዬ ነው ማስበው። ልክ እንዳልኩ ለዚህ ነው አሁን ጴንጤ ማልሆነው። ለምን መሰል ምንም ጴንጤ ሃይማኖት ነው በብዙ ግዱፍ ያለው ብዙ ማጭበርበር ያለው ብዙ ፕራክቲስ ያለው ሃይማኖት። ኦርቶዶክስም ብዙ ስህተት አለው ከአንተ ጋር መስማማው ማለት። ስለዚህ ሃይማኖት ሁሉም የራሳቸው ግድፈት አለ። ከአንተ ጋር ዛሬ ድቤት ያደረግነው ዮኒ ዋናው ፖይንቱ፣ ሌላ ቀን በሰፊው በሌላ አጀንዳ እንሄዳለን። ዋናው ፖይንቴ ኦርቶዶክስ የኃጢአት ምሳሌ ነች፣ ኦርቶዶክስ የመጥፎ ምሳሌ ነች፣ ኦርቶዶክስ እምነት የላት የሚለውን አንዳንዴ ወደ ራስ ተመልከት። ወደ ራስ ስትመለከት ሚሊዮን ግዱፍ ታገኛለህ ነው ፖይንቱ። ገባ? ይሄ ነው የኔ ትልቁ ፖይንት። እሱንማ ተስማምቻለሁ። ምን አለ መሰለህ ንጽጽር ስለሚሰራ ነው። በኦርቶዶክስ ንጽጽር የሚሰሩ እንደዛ ይናገራሉ ስለ ጴንጤ ጉድፍ፣ የጴንጤዎቹ ደግሞ የኦርቶዶክስን ይሰራሉ። እኔ ደግሞ የምሰራው እኔን ሲነኩኝ እንጂ ስለ ጴንጤ ስላሉ የሚሞቀኝ የሚበርደኝ ነገር የለም። ስለምን ስላሉ አይሞቀኝ አይበርደኝ። እኔን ስለነኩ ደጋግመው ስለነኩ ጓልኩ እንጂ ገብተዋል። እኔን በተመለከተ ጮኩ እንጂ አንድም ፕሮቴስታንት ይሄ ንግግሬን የደገፈ ጌታ ምስክሬን አንድ ሰው አታመጣ። ተናዶ ነው ምን ሆኖ ነው ምን ሆኖ ነው ሰላም የነበረ ልጅ ተብሎ ነው ያለው። ገባ? ሌላ የምለው መሰለ አሁን በኦርቶዶክስ ብትሄድ አንድ ምዕመንን የረዳ የት ነው የምታገኝ? ቤተክርስቲያን ሄዶ የተረዳ አንድ ምዕመን አታም። ቢያንስ ጴንጤ ይረዳል። ጴንጤ ምዕመናኑን ይረዳል። ጴንጤ ሰርግ ስታደርግ ያግዛል። ጴንጤ ለቅሶ ሲኖር ያግዛል። ጴንጤ ምን ስታደርግ በጣም አድርጎ ነው የሚያግዘው። ኖ ህዝቡን አይደለም ልህ ኖ ህዝቡማ የኦርቶዶክስ ለቤተ ክርስቲያኑ ያለውን አሟጦ ሰጥቶ ባዶን ይገባል። ምዕመናኑን ነው ደሃም ይረዳል። ማንኛውም ላይ እንደ ኦርቶዶክስ የሚረዳ የትም አታመጣ። እሱን ሙሉ ምዕመናኑ እንደ ኦርቶዶክስ ቆይ ልነግርህ ነው። አሁን ቤተ ክርስቲያኗ ለአንድ ኦርቶዶክስ ምዕመን ምን አርጋ ታውቃለች? ወንጌል እንኳን ደውላ የምታወራዋለች፣ ስለ ወንጌል የሚነግረዋለ፣ ስለ አንድ ነገር ምንም ደንታ ያለው አንድ የለም እያልኩ። ጴንጤ ደንታ አለው ይጠይቃል። ይህን ነገር በምን እላለሁ መሰለህ? እውነት ለመናገር እኔም ማውቀውን ነው የምነግርህ። እንደ ተቋም የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ የሚረዳቸው ግለሰቦች የሚያስተምራቸው ድሃዎችን የሚደጉም እንደሆነ አውቃለሁ። ምን ያህል መጠን የሚለውን ግን ዳታ ማንሳት አንዳንዴ አንድ የለም የሚለው ትክክል አይደለም። ምን ማድረግ አለብን መሰለህ? ኢንፎርሜሽን መያዝ አለብን። እኔ ልንገርህ አንድ ተራው ከአንተ ጋር መስማማው በቂ አይደለም። አንድ ነገር ልንገርህና ልጨርስልህ። የሚታይ አንጸባራቂ የሆነ ሁሉም ሰው አንተም እንድታውቀው የሚያደርግ ነገር ማድረግ ይቻላል። ያንን አላደረገችም እስማማለሁ እንጂ ግን እንደምትረዳ ቃል ቤተክርስቲያን ህፃናቶችን እንደምትረዳ መነኮሳትን ለምሳሌ ገዳም የሚባለው ማለት ነው። የሚያስከው ኮስችን አንተን ራስህ የሆነ ቄስ ጋር አሁን ደውለህ ወንጌል የምትማረው ቄስ አለ ዱያቤኒ ባህል አለ አለ ደውሎ ስለዚህ ወንጌል አንብብ፣ ስለዚህ አጥና፣ ይህንን አንብበ ጠብቀኝ የሚል አለ። በብዛት ኦርቶዶክስ ጋር የለም ስለማውቀው። የሚገርም ዮኒ እኔ እሱ ነገር ላስረዳ። እሺ እኔ አሁን ቤተክርስቲያን ብዙ አልሄድም፣ ሀቁን ነው የምነግርህ። አሁን ሚስቴ ልጆቼ ምናምን እሑድ ይሄዳሉ። እንዴ ለእኔ ለልጆቼ ራሱ እየደወሉ የሚያስተምሩ የቤተክርስቲያን ልጆች አሉ። እየደወሉ በእንግሊዝኛ የሚያስተምሩ ወጣቶች አሉ። እውነት ለመናገር የንስሐ አባት ይደውልላል። እውነት ለመናገር ወንጌል ያስተምራል። ቤት መጥቶ ይጠይቃል አለ። እንደዚህ አንተ ከቀረብክ ይሁን የሚያስተምር ሰው እግዚአብሔር ምስክሬ ነው። ይሄን አልዋሸም። እኔ አሁን ለምሳሌ አለ እኛም ቤት ውስጥ ገብቷል። ደውሎ ህፃናቶችን የሚያስተምር ትምህርት የሚያስተምራቸው ስለ መጽሐፍ ቅዱስ የሚያስተምራቸው እንደገና ደግሞ የዙም ስብሰባ አላቸው ህፃናቶቹን ጨምር አሉ።
አውቃለሁ። ኦርቶዶክስ እንደ ድሮ አይደለችም። አንተ እንደምታስበው ታዲያ ወንጌል ስጠቃቅስ ላጥላት አልሽብኝ እኮ ምንም ስለ ወንጌል አላወራንም። እኔ ሎጂክ ስለ ወንጌል ስናወራ ላጥላት ብለሽ ታጥፈሽ ፖለቲካ ገባሽብኝ። አንተ ጋር መጽሐፍ ቅዱሳዊ ሳይሆን እኔ የማያቸውን ስህተቶችና ሎጂካል አርጊውመንት ነው ያደረኩት ካንተ ጋር። ኦኬ ሎጂካል ኦኬ። የነሳህ አባት አሉ። ግን ልነግራችሁ የምፈልገው አሁን በፕሮቴስታንት አንድ የምወደውን ልንገር። እኔ ደግሞ የእኛን ኳሊቲ የፕሮቴስታንትን ኳሊቲ የምነግርህ ጌታን ነው የምልህ። ከጫፍ እስከ ጫፍ አንተ በወንጌል ስትሆን ለመርዳት ሬዲ ነው፣ ወንዱም ሴቱም ሬዲ ነው። አሁን ጥቅስ ኤቭሪዴይ ሊውል ደረቀ እያልክ ስቀጠቅጣቸው አልነበር እንዴ? ምንድነው ጴንጤ ኪስ ውስጥ አይገባም? ምን ሆኖ ነው ያልካል? ኖ እሱን ገንዘቡን አይደለም እኮ ያልኩ። አልተስማማን። ንስሐ አባት እያልክ እያወራ አሁን ስለ ገንዘብ ታወራለህ እንዴ? ምን ይሻለኛል በጌታ ያልኩን ሰምታ አንተ ጋር ስለ ንስሐ አባት አውርተን ስለ እኔ ስለ ጴንጤ በውስጥ ጥቅስ በውስጥ የሚያስተምር ላለው ቻፓ የለውም ትለኛለህ። የት ገብተህ ነው? አንተ አይደለም እንዴ? አሁን አንተ ስላወራው ይኸው ጌታን የሆነ ሰው ላሳይ። ኤቭሪ ሲንግል ዴይ የሆነ ጥቅስ አለ። ኤቭሪ ዴይ ከሁለት ከሶስት በላይ አንድ ሰው ብቻ አይደለም ማለት ብዙ ሰው ትምህርት ነው የሚልክልኝ በሚደንቅ ሁኔታ ማለት ነው። ይሄ ምንድን ነው? መታደል ነው። አሁን ለምሳሌ እኔ ራሱ ገና በጌታ ከመሆኔ ዋናው ዶክተር ፓስተር ጻዲቁ በስልክ አውርቶኛል። ዋናው ወደ ኦርቶዶክስ ቢመጣ አንድ ሰው እምልህ ትንሽ እውቅና ያለው ሰው ከትልልቅ አባቶች ጋር የሚገናኝ ብዙ ሰው የለም። መቅረብ ኮንታክት ማድረጉ ምን አለው? ጥቅም አለው። ስለዚህ ጴንጤዎች ምንድነው በብዛት የሚያደርጉትን ኳሊቲ ልንገርህ። ማናቸውም ነው ማወራ በመጽሐፍ ቅዱስ ጥያቄ ላይ ካለ ማንኛውንም ይሉሃል። እያንዳንዱ እየመጣ ጠይቀኝ፣ ግር ያለ ነገር ካለ ያልገባ ነገር ካለ ጸሎት አድርግ፣ ጹም፣ ጸልይ የሚል ነው የምታገኝ። አደራ ሊሰድቡ ይችላሉ፣ ሊያስከፉ ይችላሉ። በጣም ከፍተኛ ፈተና አለ። ቀላል አይደለም። ወደ ጌታ ቤት መምጣት በጣም ከባድ ነው እያሉ የሚያስተምሩ ብዙ ሰዎች አሉ። ይሄ ነገር ግን ብዙ ጊዜ በኦርቶዶክስ በነበርኩበት ጊዜ ብዙ አላየሁ። አሁን ለምሳሌ እኔ ትንሽ እውቅና ስለነበረኝ መታችሁ አስተምሩ ብዬ እኔ ቤት የሚያስተምሩ አባቶች ነበሩ። ሀቁን አልወስድም። እኔ ቤት አምጥቼ የምንወያያቸው የምንነጋግራቸው ነበሩ። አገር ቤት ሄጄ ስመጣ ነው የተፈወዙብኝ። ፈነኑብኝና ትንሽ ዊጋ ኮንፊውዝ ከፖለቲካው ጋር ደበላለቁ እና ትንሽ ቅሬታ ያለኝ በዛ ነው እንጂ በጣም ገባ እኔ ቤት እሑድ እየመጣን ተምሬ ምን ብዬ ወንጌል ተሰባብከን እንሄዳለን። ኢትዮጵያ ደርሼ ስመጣ ቻናሉ ተቀየረ። ሙሉ ቻናል ምንም የማያገናኘው ነገር ግን ፈንነው ጠበቁኝ። ይሁንዬ ረጅም ሰዓት ስለቆየን መጀመሪያ ማመስገን ምን መሰለህ፣ ግን ለአንተ ወንድማዊ ምክሬ ለእኔም ጥሩ እንደምትመክረኝ ምን መሰለህ፣ እኔ ወንድማዊ ምክር ልምከርህ ማለት ታናሽም ስለሆንኩ በደንብ ልምከርህ፣ በታናሽነት ልምከርህ። ምን እንደሆነ ታውቃለህ? እግዚአብሔር ታላቄ ነው። ቤተሰብ ይመቸው። ታናሽ አድርጎ ራሱን እየተናገረ ይለፍልን። ይሁንልህ እድሜ ሁላችንም እንደርሳለን። ባይዘው አይቶኬ ነው። አንድ በ6 በ7 ቀቅመዋለሁ ሰውየው ግን ኤጅ ዘ ነምበር ይላሉ የሰው ልጅ። እኔ አሁን የሚሰማኝ እንደ 20 ዓመት ጎረምሳ ነው። ስፖርት ከጀመርኩ በኋላ ሰው ራሱን ከጠበቀ ይህን ነገር አንድ ቀን በደንብ እናወራበታለን። ጥሩ ነገር ስለሆነ ሌሎችም ያስተምራል። አንዳንዴ ምንድነው ላይፍ ቲቺንግ ማድረግ አለብን። በደንብ ያስፈልጋል። እውነቴን ነው። ሰው አይምሮ ከደከመ መንፈሱ ከደከመ እድሜው ብቻ አይደለም። አንዳንዴ ትልቅ ሰውም በእድሜው ትልቅ የሆነ ሰው ራሱን ከጠበቀ እንትን የሚሆንበት ሁኔታ አለና አንዳንዴም ወደ ላይፍ የምንሄድበት ነገር ሊኖር ይችላል ወደፊት። ግን ማለት ጥሩ ነገር ለህዝባችን ማንቃት ካለብን እኮ በአንድ በሃይማኖት በምናምን በፖለቲካ ብቻ ሳይሆን በኑሮ ስታይል ገባባለ በሰው ራሱን በማሻሻል አስተሳሰብ ማይንድ ሴቱን በመቀየር ፊዚካል አፕሪያንሱን በመቀየር ፋይናንሻል ነገሩን በመቀየር ሁሉ ማስተማር አለብን። ይህን ሚዲያ መጠቀም አለብን። ኦነስትሊ
እኔ አሁን አንተን እዚህ ጋር መጥቼ ለማሳጣት አንተን ለማሳጣት ከምትሄድ አፕሊፍቲንግ አንተን ወደ ላይ ለማንሳት እኔም አንተ ምን እንደዚህ ነገሮች በቃ ኔጌቲቭ ነገር ነው የምናስበው። ገባ? ስለዚህ እነዚህ ነገር እየለመድን ስንሄድ መፎካከራችን መተቻቸታችን እየቀነሰ ይሄዳል እና እንደዛ እንዲሆን